ከፍተኛ የትምህርት ተቋማት በተግባርና በክህሎት የዳበረ ትውልድ የማፍራት ከፍተኛ ኃላፊነት ያለባቸው ሲሆን ተማሪዎች ከጽንሰ ሀሳብ ትምህርት ባሻገር እውቀታቸውን ብሎም ክህሎታቸውን የሚያሳድጉበት የክህሎት ማበልጸጊያ ማዕከላት የማቋቋም ኃላፊነትም አለባቸው። በኢትዮጵያ የሚገኙ ዩኒቨርሲቲዎች በቂ ባይባልም የተማሪዎች የክህሎት ማበልጸጊያ ማዕከላት አሏቸው። ትምህርት ሚኒስቴር የዩኒቨርሲቲዎች የምርምርና ቴክኖሎጂ ሽግግር ማበልጸጊያ ማዕከሎች ደረጃቸውን የጠበቁ እንዲሆን ለማስቻል ያግዛል በሚል የኢትዮጵያ የዩኒቨርሲቲ ማበልጸጊያ ማዕከል ጥምረት አቋቁሟል። ጥምረቱ ዩኒቨርሲቲዎች በተናጠል የሚያካሂዷቸውን ጥናትና ምርምሮች በጋራ በማበልጸግ ወደ ገበያ ማውጣትና ማሳደግ የሚያስችል ስለመሆኑ ተነስቷል። የፋሲሊቲ፣ የሰው ኃይል፣ የባህል እነዚህ ነገሮችን አንድ ላይ አድርገው ሀብት በመቆጠብ መንገድ በዲጂታል ቴክኖሎጂ ፕላትፎርም ፈጥረው አብሮ የመስራት ጉዳይ አብሮ ሲሰሩ ምንድነው ልምድ ለመለዋወጥ እድል ይሰጣቸዋል። አንዱ የሚያውቀው አንዱ ያን ሲያደርጉ የተሻለ ውጤት ያስገኛሉ። ለአገርም ከዚህ ቀደም ተዘንግቶ የቆየው ነገር ትምህርት ለሰው ህይወት ለውጥ ለግለሰብ ብቻ ሳይሆን ለአገር ዓለሞች የተለወጡት በብዛት ከዩኒቨርሲቲዎች በመጡ የምርምር ውድ ሀሳቦች ናቸው። እነዚህ ዩኒቨርሲቲዎች ትልቅ ኃይል ያላቸው ያልተጠቀምንባቸው ስለሆኑ እነዚህ ማበልጸጊያ ማዕከላቶች የዚህ የፈጠራ ሀሳቦች ወደ ህዝቡ ኑሮ ለውጥ ወደ ኢኮኖሚ እድገት ልምዱም ስለሌለን አሁን አንድ ላይ ሲሆኑ የተሻለ ኢምፓክት አላቸው ተብሎ ታስቦ ነው። ዩኒቨርሲቲዎች የፈጠራ ሀሳቦች መፍለቂያ በመሆናቸው የጥምረቱ መቋቋም ተቋማቱ ያሏቸውን ውስን ሀብቶች በጋራ ከፍ ወዳለ ደረጃ እንዲያደርሱና በጋራ እንዲጠቀሙ የሚያስችል መሆኑ ተመላክቷል። ይህ አዲስ የተቋቋሙ የኢትዮጵያ የዩኒቨርሲቲ ማበልጸጊያ ማዕከላት ጥምረት በተለያዩ ዩኒቨርሲቲዎች የሚገኙ የልህቀት ማዕከላት በጋራ ለመስራት የሚያስችላቸው በመሆኑ እውቀት የሚለዋወጡበት እድልን ይፈጥራል ተብሏል። ዩኒቨርሲቲዎች የተለያየ አይነት አቅምና የተለያየ አይነት ተሞክሮ አላቸው። ሪሶርስን ወይንም ደግሞ ሀብትን በጋራ ከሼር ከማድረግ አንጻር እንዲሁም ደግሞ እውቀትን የማማከር አገልግሎትን እነዚህ የተለያዩ አይነት አቅሞችን ዩኒቨርሲቲዎች እርስ በርስ የሚተጋገዙበት ሁኔታ ይፈጠራል። ይህም ደግሞ ለተማሪዎች ጥሩ አጋጣሚ ይሆናል ማለት ነው። የጀመሩትን የፈጠራ ሀሳብን ከማስቀጠልና ወደ ምርት ወይም አገልግሎት ከመቀየር አንጻር ጥሩ አጋጣሚና ጥሩ እድል ይሰጣቸዋል ብዬ አስባለሁ። የተለያዩ ዩኒቨርሲቲዎች ውስጥ ያሉ ኢንኩቤሽን ማዕከላትን በጋራ እንዲሰሩ ጥምረቱን መፍጠሩ ደግሞ ተደማሪ ውጤትን ይሰጣል። አንዱ ከሌላው የሚማርበትን እነዚህ የዩኒቨርሲቲ ኢንኩቤሽን ማዕከላት የሚኖራቸውን ድግግሞሽ ከማስወገድ አንጻር ሪሶርስን በአግባቡ አቀናጅቶ ከመጠቀም አንጻር ሰፊ ጠቀሜታ አለውና ይሄ ከፍተኛ የሆነ አንድ ስቴፕ የኢንኩቤሽን ማዕከላትን ጉዳይ በዩኒቨርሲቲ ደረጃ አንድ ስቴፕ ወደፊት የሚወስድ ነው። በዩኒቨርሲቲዎች የሚገኙ የሀሳብ ማበልጸጊያ ማዕከላት ተማሪዎች ያሏቸውን የቢዝነስ ሀሳቦች ወደ ተግባር እንዲቀይሩ ስልጠና ከመስጠት አንስቶ ግብአትን እስከ ማሟላት ድጋፍ ያደርጋሉ። ይህ ጥምረት ለዓመታት በመደርደሪያ ተቀምጠው የሚገኙ ጥናቶችን ወደ ተግባር እንዲቀየሩ ያግዛልም ተብሎ እንደሚጠበቅ ነው የተገለጸው። እንዲሁም የቴክኖሎጂ ሽግግር ከማፋጠን አንጻር ብሎም ተማሪዎች ማህበረሰቡን የሚጠቅሙ የምርምር ስራዎችን እንዲያካሂዱ ያበረታታል ተብሏል። በዩኒቨርሲቲ ውስጥ የተለያዩ አይነት ጥናቶች ይሰራሉ። እነዚያ ጥናቶች ደግሞ ወደ ኮመርሻላይዜሽን ከማድረግ አንጻር ብዙ ጋፖች ይታያሉ። ምናልባት አሁን የተፈጠረው ጥምረት እነዚህ የተሰሩት የተለያዩ አይነት ቴክኖሎጂዎችን ወደ ገበያ ከማውጣት አንጻር፣ የቴክኖሎጂ ሽግግርን ከማፋጠን አንጻር እንዲሁም ደግሞ ዩኒቨርሲቲ ለተማሪዎቹ የሚሰጣቸውን የስታርታፕ ኢንኩቤሽን ወይም የማበልጸጊያ አገልግሎትን ተማሪዎች በደንብ እንዲሰሩ ከማድረግ አንጻር ጉልህ የሆነ አስተዋጽኦና ሀገራዊ ፋይዳ አለው ብዬ ነው የማስበው። ዩኒቨርሲቲዎች ዘላቂ የሀገር ኢኮኖሚ ለመገንባትና በሰው ኃይል ልማት በኩል ከፍተኛ አስተዋጽኦ እንዳላቸው የተጠቆመ ሲሆን እውቀት መር ኢኮኖሚ ከመገንባት አኳያም ጥምረቱ ከፍተኛ ፋይዳ እንዳለው ተገልጿል። ሀገራዊ የሆነ የኢኮኖሚ እድገትን ከማሳደግና እውቀት መር የሆነ እድገትን ከማረጋገጥ አንጻር እንደነዚህ ያሉ በምርምር በቴክኖሎጂ በኢኖቬሽን የታገዙ ስራዎች ከፍተኛ ትርጉም ይኖራቸዋል። እውቀት መር የሆነ ስራን ለመከወን እድል ይፈጥራል ማለት ነው። ስራንም ከመፍጠር አንጻር በምርምርና በቴክኖሎጂ የተደገፉ ፕሮዳክቶችን ከማውጣት አንጻር የሚኖረው ትርጉም ከፍተኛ ነው ብሎ መውሰድ ይቻላል። ሀገራዊ ፋይዳ ያላቸው ምርትና አገልግሎቱ ነው ወደ ገበያ የሚወጡበትና የሀገሪቷን ኢኮኖሚም የሚደግፉበት የስራ ዕድል የሚፈጥሩበት ሀገራዊ ፋይዳ ያለው መሆኑን የሚያሳይና ይሄ በደንብ ተጠናክሮ መቀጠል ያለበት ነው ብዬ ነው የማስበው። በኢትዮጵያ የሚገኙ ዩኒቨርሲቲዎች በተማሪዎች የሚቀርቡ ጥናትና ምርምሮችን ወደ ምርትና ገበያ በመቀየር ረገድ ውስንነት እንዳለባቸው ያነሱት በትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ኮራጡ ሽኔ ዩኒቨርሲቲዎች በጥምረቱ በመታገዝ ይህንን ክፍተት በጋራ በመሆን ሊቀርፉት እንደሚገባ አሳስበዋል። እነዚህ አሁን ኢንኩቤሽን ወይም ማበልጸጊያ ማዕከላት ሀሳቦች መጀመሪያ በምርምርና በላቦራቶሪ ውስጥ ሀሳቦች ይፈልቃሉ። ያ ሀሳብ በልጽጎ ወደ ምርትና ቴክኖሎጂ ወደ ማህበረሰብ እንዲደርስ
ዩኒቨርሲቲዎች ከዚህ ቀደም በዚህ ረገድ የሚያደርጉት ነገር ውስንነት አለው። አሁንም በጣም ዝቅተኛ ነው። ስለዚህ ዩኒቨርሲቲዎች በምርምር በትምህርት ሰውም ማስመረቅ በተጨማሪ በምርምር የሰሩትን ነገር ወረቀት ለማሳተሙ ብቻ ሳይሆን ከዛ ውስጥ የህዝብን ኑሮና ህይወት የሚለውጡ ስራዎችን፣ መረጃዎችን፣ ቴክኖሎጂዎችና ምርቶችን ወደ ገበያ ወደ ፖሊሲ አውጪዎች ማድረስ አለባቸው።